ጤናስጥልኝ እንደምናመሻችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ተጀምሯል። ከዚህ ከዋናው ስቱዲዮ ከዋና ዜናዎች ጋር እኔ ያልጋንሽ ተካ እንዲሁም በቢዝነስ ዘገባዎች ባልደረባ ይሁናቸው ታዬ እንዲሁም በስፖርታዊ መረጃዎች ደግሞ እነጽዮን ሙሴ የኋላ ላይ ዜናዎችን ይዘው ወደ እናንተ ያደርሳሉ። አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድማለሁ። በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ከሸኔ የሽብር ቡድን ጭፍጨፋ የተረፉ ዜጎች በቂ ሰብአዊ ድጋፍ እያገኙ እንዳልሆነ ተናገሩ። አሜሪካ በሳውዲ አረቢያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ልታነሳ እንደምትችል ተገለጸ። በቢዝነስ ዘገባችን ደግሞ የካፕ ኦፍ ኤክሰለንስ ኢትዮጵያ 2022 ውድድር 40 አሸናፊዎች ተለዩ። ይህንና ሌሎች የቢዝነስ ዘገባዎችን ይዤ ሁናቸው ታዬ ካፍታ ቆይታ በኋላ የምንመለስ ይሆናል። በስፖርት ፋሲል ከነማና ድሬዳዋ ከተማ እግር ኳስ ክለቦች ቅጣት ተላለፈባቸው። እነዚህና ሌሎች መረጃዎችን ይዤ እመለሳለሁ። ምንጽዮ ሙሴ ነኝ። አጫጭር መረጃዎችን አደርሳለሁ። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በአዳማ ከተማ በ1.5 ቢሊዮን ብር በጀት የተገነቡ ፕሮጀክቶችን ዛሬ መረቁ። በአዳማ ከተማ አስተዳደር በ2014 ዓ.ም የተገነቡና የተጠናቀቁ 84 ፕሮጀክቶች ናቸው በርዕሰ መስተዳድር ሽመልስ አብዲሳ የተመረቁት። በህዝብ ተሳትፎና በአዳማ ከተማ አስተዳደር በጀት የተገነቡ መዋዕለ ህጻናትና በኦሮሚያ ፖሊስ ኮሌጅ የተገነባው የማስፋፊያ ፕሮጀክት እንዲሁም በተቋሙ የተገነባው የኮሎኔል አብዲሳ አጋን ሐውልት ርዕሰ መስተዳድር ሽመልስ አብዲሳ መርቀዋል። የኮሎኔል አብዲሳ አጋን ዓለም አቀፋዊ የነጻነት ተጋድሎን ትውልዱ በማስታወስ ለዛሬዋ ኢትዮጵያ የበኩሉን እንዲወጣ ርዕሰ መስተዳድር ሽመልስ አብዲሳ አሳስበዋል። ዘገባው የሪፖርተራችን ከወሰን ብርሃኑ ነው። የጠቅላይ ሚኒስትር ጽህፈት ቤት ሰራተኞች በክረምት በጎ ፈቃድ አገልግሎት በጉለሌ እጽዋት ማዕከል የአረንጓዴ አሻራቸውን ዛሬ አኑረዋል። የአፈር ለምነትን የሚያሳጣውን ባህር ዛፍን በሀገር በቀል እጽዋት የመተካት ስራ በእጽዋት ማዕከሉ እየተከናወነ ሲሆን ዛሬ የተተከሉ ችግኞችም ሙሉ በሙሉ ሀገር በቀል ችግኞች መሆናቸው ተገልጿል። የአረንጓዴ አሻራቸውን ያኖሩ የጽህፈት ቤቱና የአንድነት ፓርክ ሰራተኞች ትውልድ ሊሻገር የሚችልና ለአየር ንብረት ለውጥ መፍትሄ የሚሆን ተግባር ላይ መሳተፋቸው ደስተኛ እንዳደረጋቸው ተናግሯል። የሚተከሉ ችግኞችን በመንከባከብ ረገድ የሚታዩ ክፍተቶችን በመቅረፍ ለተተከሉ ችግኞች ሙሉ እንክብካቤ ሊደረግ እንደሚገባም ተናግሯል። በዚህ በክረምት ወቅት በበጎ ፈቃድ ስራ የአረንጓዴ አሻራን ጨምሮ በተለያዩ ወቅታዊ ሁኔታዎች ውስጥ ያሉ ዜጎችን መደገፍ እንደሚገባም መልእክቶች ተላልፈውበታል። ሪፖርተራችን ሮዛ መኮንን እንደዘገበችው የፌዴራል ቤቶች ኮርፖሬሽንና የጅማ ዩኒቨርሲቲ በተለያዩ የትብብር ማዕቀፎች ላይ በጋራ ለመስራት መስማማታቸው ተገለጸ። የትብብር ማዕቀፉን የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ አቶ ረሻድ ከማልና የጅማ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል አባፊጣ ተፈራርመዋል። የስምምነቱ ዋና ዓላማ የፌዴራል ቤቶች ኮርፖሬሽን በግንባታ ፕሮጀክት አመራርና አስተዳደር ያገኘውን የተግባር ውጤት ወደ ምርምርና የእውቀት ተቋማት ለማስተላለፍ እንደሆነ ተገልጿል። የኮርፖሬሽኑ ዋና ስራ አስፈጻሚ ረሻድ ከማል የፌዴራል ቤቶች ኮርፖሬሽን በግንባታ ፕሮጀክት አስተዳደርና አመራር የላቀ ብቃት አሳይቷል ብለዋል። የጅማ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል አባፊጣ በበኩላቸው ኮርፖሬሽኑ ውጤታማ የፕሮጀክት አስተዳደርና የማማከር ልምዱን ለጅማ ዩኒቨርሲቲ ለማጋራትና በትብብር ለመስራት መወሰኑ ዩኒቨርሲቲው እንደ ሀገር በዘርፉ የሚያበረክተውን ድርሻ ለማሳካት እንደሚያግዘው ተናግረዋል። ከውጭ አሜሪካ በሳውዲ አረቢያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ልታነሳ እንደምትችል ተገለጸ። የአሜሪካው ፕሬዝዳንት ጆ ባይደን የሁለቱን ሀገራት ግንኙነት ለማጠናከር ወደ ሳውዲ አረቢያ ያቀናሉም ተብሏል። ባይደን በሳውዲ ጉዟቸው በሩሲያና በዩክሬን ጦርነት ምክንያት የተፈጠረውን የነዳጅ እጥረት ለመቅረፍ ሳውዲ አረቢያ ተጨማሪ ነዳጅ እንድታመርት ለማግባባት እንደሚሞክሩም ይጠበቃል። በተጨማሪም አሜሪካ አቋርጣ የነበረውን የጦር መሳሪያ ሽያጭ እንደ አዲስ ለመጀመር የሚያስችል ውይይት እንደሚደረግ የዘገበው አልጀዚራ ነው። ተመልካቾቻችን ከኢቲቪ 57 ዜናዎች ጋር አብራችን ቆዩ። የንጹሃንን ደም በከንቱ የሚያፈሱ የትኛውም ስብስብ ሸኔም ይሁን ሌላ አሸባሪ ኃይል
በጀመርነው መንገድ ጉዟችን አጠናክረን የምንቀጥል ከሆነ ይጠፋሉ። በዝርዝር ወደ ያዝናቸው ዘገባዎች አልፋለሁ። በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ከሸኔ የሽብር ቡድን ጭፍጨፋ የተረፉ ዜጎች በቂ ሰብአዊ ድጋፍ እያገኙ እንዳልሆነ ተናገሩ። በቶሌ ቀበሌ በጥቃቱ ሰለባዎች ላይ የደረሰው ኢሰብአዊ ጭፍጨፋ የህይወትና የንብረት ውድመት ለከፍተኛ ስነ ልቦናዊ ጉዳትና አለመረጋጋት እንደዳረጋቸውም ገልጸዋል። መንግስት ከጉዳቱ ለተረፉ ዜጎች ለደህንነታቸው ተጨማሪ ዋስትና ሊሰጣቸው እንደሚገባው ነው ከጭፍጨፋው የተረፉ ዜጎች የሚናገሩት። ተመስገን ሽፈራው ዝርዝር አለው። በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ሰኔ 11 2014 ዓ.ም በአሸባሪው የሸኔ ቡድን ታጣቂ በንጹሃን ዜጎች ላይ በደረሰው ድንገተኛና አሰቃቂ ጥቃት በርካታ ንጹሃን ዜጎች በማያውቁት ጉዳይ ለማያውቁት ዓላማ በማያውቋቸው ታጣቂዎች በግፍ ተጨፈጨፉ። ህፃንና ጡት የሚጠባ አዲስ የወለደች ነፍሰ ጡር ቀደው ከተከቱ ነው የገደሏቸው እና ሆኖ የማይታወቅ ታሪክ ነው የተሰራው። ለምን ላያቸው ላይ ሰብስበው ግማሹን ደግሞ ቤት ውስጥ እንደታጎሩ እንዳለ ዝም ብለው ረፍረው የሚለቁት። ቤት አለን ብላችሁ አትግቡ፣ ለ3 ቀን ይዘንላችኋል፣ አገር አላችሁ ሀገራችሁ ግቡ አሉ። ወየት እንግባ? ምን ሀገር አገኘን? ምን መሄጃስ አለ? ኡመት ደግሞ ከሊያ በሊያ አይባልም። ምን ቁጥር ስፍር አለው? ቤትና ንብረት እንዳለቀ አለቀ። በሶስት አይነት ድርጅት ግማሹ ጨፍጫፊ ነው፣ ግማሹ ዘራፊ ነው፣ ሶስተኛው ወገን ደግሞ አቃጣይ ነው። በእንደዚህ አይነት ሁኔታ ያው እንደምታዩት ከዚህ ቦታ ላይ አሁን ከዚህ ቤት ከሁለቱም ቤት አንድ ነገር እንደው መርፌ አልወጣችም። ሲጠግቡ በቃን ሲሉ ያው በቃ ጨርሰናል። አሁን ራሱ አንዳንድ መረጃ ምን ሰው አለ እንደ ጢስና ያለን ሳይያሉ ስልክ የሰረቁት ስላለ ከዚህ በዛ ስልክ ላይ ምን እያሉ ነው የሚደውሉት? አላችሁ እንደ ሲላ ሰው አለ እንደ እስከ ማለት ድረስ የደረሱበት ነው። ለምን እንዳለ አጥፍተናል ብለው ነው የሄዱት። በጭፍጨፋው የሞቱትን ዜጎች በወጉ አፈር ለማልበስ እንኳን አልታደልንም የሚሉት የቶሌ ቀበሌ ነዋሪዎች የተፈጸመውን ዘግናኝ ድርጊት ተከትሎ ከጭፍጨፋው የተረፉ መሸሻቸውን መሄጃ አማራጭ ያጡት ደግሞ መቀመጣቸውን ይገልጻሉ። እንደምታዩት 61 ባንድ ቦታ ተቀበራላ፣ 50 ባንድ በጅምላ ተቀበራላ፣ 40 ባንድ እስካሁን ድረስ ደግሞ ጅብም እየበላው በየጫካው ወደቃለ እና ነገሩ የሰው ልጅ ይሰራዋል ብሎ በማይጠበቅ ሁኔታ እኔ በእውነቱ የሰው ናቸው ብዬ ለመናገር ይከብደኛል። ያው የሰው ቅርጽ ነው ያዙት። ግን ይሄ ህዝብ በቃ አፈር ተመግፋት በቀር የማያውቅ አንጧ ያሉትን የሚሰጥ ናት ሲሉት የሚመጣ ሂር ሲሉት የሚሄድ ነው። ሌላ የሚያውቀው ነገር የለም። እና ይሄው እንደ በደል ታይቶ እንደ አይነት ነገር ደረሰብን። እንደምታዩት ነው። እዚህ ጋር ያው ሌላ የለውም። እንደዚህ አድርገን ያስተዳደርናቸው። እንደገና ደግሞ ተላይ በመርት ለምን ሰዓት የለንም። እንደገና ደግሞ ተብረከረከ አንዳንድ ሰው እንጂ ሁሉም በቃ ያያቸው ጊዜ ደነግጧል። መስራት አልቻለም። እና አንድ ቦታ 30 አንድ ቦታ 25 እዛ ላይ የተቀበሩት አንድ ቦታ ደግሞ 12 እንትን 22 ማለት አንድ ላይ አዳልበን እንደዚህ እንደንትን አደራርበን ማለት ነው እንደ ድንጋይ ካብ ነው የተቀበሩት። ከዕለት ደራሽ ድጋፍ ጎን ለጎን መንግስት የሰላምና ደህንነቱን ጉዳይ ሊያስተካክል ይገባዋል የሚሉት ተጎጂዎቹ ከጥቃቱ ለተረፍን ለቀጣይ ኑሯችንና በህይወት ለመቆየታችን መንግስት ዋስትና ሊሰጠን ይገባል ይላሉ። ለህዝቡና ለኛ አስፈላጊው ነገር የጸጥታ ኃይሉ ተጠናክሮ እነዚህ ወንጀለኞች በህግ ስራ አድረው ሰላም ማረጋጋቱ ነው። መንግስት ምናልባት ለእለት ማንኛውም በጎ አድራጊ ወገንም ቢሆን ለእለት ያው ብቻ ተጆዲያፍ የሚባል እንጂ የሰውን ፍላጎት 100% አይሸፍንም። 100% የሚሸፍነው ሰላም ከሆነ ግን የምታዩት በቀሎ ከወር በኋላ ለልጆች ይደርሳል። ይህን ድርጊት ተፈጸሙት ወንጀለኞች አይናችን እያየው የተወሰደ እርምጃ የለም ወይንም ደግሞ በህግ ቁጥጥር ስር ዋሉ ማለት የለም። በዛም ካምፕ ሰርተዋሉ በዛም ካምፕ ሰርተዋሉ የሚባል መረጃ ነው የሚደርሰን። ከዚህ አንጣር ስናየው የህዝቡን ቁስል የሚያሽር እርምጃ አልተወሰደም በጸጥታው በኩል። እንዴት ብለን ወደፊት ሰርተን የምንኖረው እንዴት ነው? ኢትዮጵያን መንግስት እንዴት ብሎ ያታል? በስጋት ላይ ናለን። ማን ነው ጥላታችን? ማን ነው ወገናችን? አላወቅነውም እኮ። በቶሌ ቀበሌ ሴቶች፣ ህፃናት፣
እንዲሁም አረጋውያንን ጨምሮ በርካቶች በአሰቃቂ ሁኔታ የተጨፈጨፉ ሲሆን ጥቃቱ ባነጣጠረባቸው ዜጎች የመኖሪያ ቤትና እንስሳት ላይም ከፍተኛ ውድመት ደርሷል። ኢቲቪ በስፍራው ባደረገው ምልከታ ሰብአዊ ድጋፍ ለማድረግ የተሞከሩ ስራዎች ቢኖሩም ከጉዳቱ አንጻር ግን እዚህ ግባ ሊባል የማይችል እንደሆነ አረጋግጧል። እዚህ ጉዳይ ላይ ነው የምንቆየው ተመልካቾቻችን። በቶሌ ቀበሌ የደረሰውን ጉዳት በስፍራው ተገኝቶ የተመለከተው ሪፖርተራችን ተመስገን ሽፈራው ተጨማሪ ማብራሪያ ሊሰጠን እዚሁ ስቱዲዮ ተገኝቷል። ተመስገን እንደምናመሽ። ደህና መልካም ሲል ቀደም ሲል በስፍራው ተገኝተ ያጠናቀርከውን ዘገባ ተመልክተናልና እስቲ የጉዳቱ መጠን እንዴት ነው የሚገለጸው? አንተ በስፍራው ስለነበርክ ምንድን ነው የታዘብከው? ምልከታ ምን ይመስል ነበረ? መልካም እንግዲህ በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ላይ ሰኔ 11 2014 ዓ.ም በንጹሃን ዜጎች ላይ የደረሰው ከፍተኛ ጭፍጨፋ ከፍተኛ የሆነ ሰብአዊና ቁሳዊ ውድመት ያስከተለ ጥቃት ነው በቦታው ላይ እየተፈጸመው። እንግዲህ በርካታ ዜጎች በተለይ ደግሞ ራሳቸውን መከላከል የማይችሉ አረጋውያን፣ ስለ ጉዳዩ ስለ ድርጊቱ ምንም የማያውቁ ጨቅላ ህጻናት፣ ነፍሰ ጡሮች፣ ሴቶች ናቸው በብዙ የተጨፈጨፉት። እንግዲህ ጥቃቱ የጀመረው አካባቢው ላይ ተገኝቼ ለማነጋገር ከተጎጆችም ለማጣራት እንደሞከርኩት ከማልዳው 3 ሰዓት ከጧት 3 ሰዓት ጀምሮ ባልታሰበ ሁኔታ በድንገት እንደ ማዕበል የወረደ ኃይል የታጣቂ ኃይል አካባቢያቸው ላይ መጥቶ ከፍተኛ ጉዳት እና ጥቃት እንዳደረሰባቸው ነው ነዋሪዎቹ የሚናገሩት። እንግዲህ በአካባቢው ላይ የደረሰው ጥቃት በ3 መንገዶች የተፈጸመ ነው ወይም በ3 አደረጃጀቶች የነበሩት ነው ከነዋሪዎቹ ለመረዳት እንደቻልኩት። የመጀመሪያው ታጣቂ ግሩፕ ነው። ታጣቂው ግሩፕ ቀጥታ ንጹሃን ዜጎች ላይ ያለምንም እንትን በቀጥታ ተኩስ ከፍቶ ንጹሃንን የሚገድል የሚያጠፋ የመጀመሪያው ግሩፕ ነው። ሁለተኛው ደግሞ ዩኒፎርም ያለበሰ መሳሪያ ያልታጠቀ ግሩፕ አለ። እሱ ግሩፕ ደግሞ ንብረት የሚዘርፍ ከብቶችን የሚነዳ ግሩፕ ነው። ሶስተኛው ግሩፕ ደግሞ ንብረቶች የተዘረፉባቸውን ቤቶች የሚያቃጥል በእሳት የሚያጋይ ግሩፕ ነው። በዚህ አይነት አደረጃጀት በከፍተኛ ቅንጅት የተፈጸመ ጥፋት ነው አካባቢው ላይ የደረሰው። እንግዲህ ይሄ ለምን ተፈጠረ? ይሄ ድርጊት ለምንድን ነው እንደዚህ ሆነ የሚል ማጣራቶችን ለማድረግ ሞክሬ ነበር። ጥያቄዎችንም ሳነሳ ነበር። ከነዋሪዎቹ በዘለለ አካባቢው ላይ ያሉ አስተዳደሮችን፣ የጸጥታ አካላትን ለማነጋገር ሞክሬ ነበር። እንግዲህ እንደምናስታውሰው ሰኔ 7 ላይ ጋምቤላ ክልልን ጨምሮ ደምቢዶሎ ላይ የታጣቂ ቡድኑ የሽብር ቡድኑ ከፍተኛ የሆነ ጥቃት ከፍቶ ቦታዎቹን ለመቆጣጠር ጥረት ሲያደርግ እንደነበረ እናስታውሳለን። ያ ጥረት ጊምቢ ከተማ ላይ ጊምቢን ለመቆጣጠር እንደዛ አይነት ሙከራዎች እንደነበሩ ነው ያነሱልን። ነገር ግን በጊምቢ የነበረው ሙከራ ሳይሳካ ቀርቷል ወይም ከሽፏል። በአካባቢ በነበረው የጸጥታ ኃይሎች ጥምረት በዚህ እንደ በቀል ወስዶት ነው በቶሌ ቀበሌ ላይ ይህንን ጥቃት የፈጸመው የሚል ነገር አግኝቻለሁኝ። እንግዲህ አጠቃላይ እዛ ቦታ ላይ ንጹሃን ላይ የደረሰው ጭፍጨፋ እንዲበራከት ያደረገው ነገር በወቅቱ የጸጥታ ኃይል መድረስ ስላልቻለ ነው። የጸጥታ ኃይሉ ለምን አልደረሰም በጊዜ ቢያንስ የንጹሃንን ሞት የህይወት ውድመት መቀነሱ ይቻል ነበር የሚል ጥያቄ አንስተን የአካባቢውን መስተዳድሮች የጸጥታ አካላቱን ለመጠየቅ ሞክረን ነበር። እንግዲህ ምናልባት ምዕራብ ወለጋን የሚያውቁ የህብረተሰብ ክፍሎች እንደሚገነዘቡት አንድ መንገድ ነው ያለው። በጣም ጫካ ነው አካባቢው፣ ገደላ ገደል የበዛበት ነው። ስለዚህ ዋናው መንገድ በተለያዩ መታጠፊያዎች ላይ በከባድ መኪና ዘግተውት ስለነበረ የጸጥታ ኃይሉ ተንቀሳቅሶ ቶሎ መድረስ እንዳልቻለ ነው የተገነዘብኩት። በዛ ምክንያት እንግዲህ አካባቢው ላይ አልሞስት የተረፉ ቤቶች የሉም። በርካታ ዜጎች ደግሞ ተጨፍጭፈዋል። ያው የቁጥሩ ሁኔታ ጉዳቱን ላይ ገልጾ ይችላል። በማህበራዊ ሚዲያዎች አንዳንዴ ተጋኑ፣ አንዳንዴ ደግሞ በመንግስት አካላት ደግሞ ዝቅ ብሎ ሊነሳ ይችላል። ግን የቁጥሩ መጠን የጉዳቱን ሁኔታ ሊገልጸው አይችልም። ከፍተኛ የሆነ ውድመት፣ ከፍተኛ የሆነ በደል በንጹሃን ዜጎች ላይ ደርሷል። አልከንሽ መልካም። እስቲ አሁን ትኩረት ሊሰጣቸው የሚገቡ ጉዳዮች ምንድን ናቸው? አንተ በስፍራው ስለነበርክ በርካታ ንብረት ወድሟል፣ የሰው ልጅ ህይወት ተቀጥፏልና እንዲሁም ስነ ልቦናዊ ተጽዕኖም ቀላል አይደለምና እስቲ በቀጣይ ከጸጥታም ለነዚህ ዜጎች ከሚደረገው ድጋፍ አንጻር ምን መደረግ አለበት ትላለህ? በዋናነት እንግዲህ ስነ ልቦናዊ ቀውሱ በጣም ከፍተኛ ነው። ምክንያቱም
እንግዲህ እዛ አካባቢ በሰፈራ መልኩ የመጡት እነዚህ ዜጎች ወሎ ላይ ተከስቶ በነበረው የ77 ድርቅ በኋላ ወደ አካባቢው እንዲሰፍሩ እንዲኖሩ አርሰው እንዲበሉ የሰፈሩ ሰዎች ናቸው። ያ ማለት በጣም ረጅም ዓመታት ነው። ብዙዎቹ እንግዲህ የትውልድ የጄኔሬሽን ለውጥም ሁሉ አካሂዷል። የሚኖሩበትን አካባቢያቸው አድርገው ነው የሚኖሩት። ይህን እነሱም የሚያነሱት ነገር ነው። ከዛ ውጭ ሊሄዱበት የሚችሉ አካባቢም የላቸውም። እውነት ለመናገር እንግዲህ በርካታ ቦታዎች ላይ እናየዋለን። ከዚህ አካባቢ ተፈናቅለው ወደ አካባቢያቸው ሄዱ የሚባሉ ዜጎች የሚሄዱበት አካባቢ የላቸው። ምክንያቱም የኖሩበት አካባቢ ያ ነው። ሂዱ የሚባሉበት ቦታ ለነሱ ባዕድ ነው፣ አያውቁትም። የኖሩበት ይሄ ስለሆነ የተጎጆቹም ጥያቄ ይሄ ነበር። እኛ እዚህ አካባቢ ላይ ስንኖር አካባቢያችን፣ ክልላችን፣ ማንነታችን ይሄ ነው ብለን ነው የምንኖረው። አሁን ወዴት ነው የምንሄደው የሚል ጥያቄ አላቸው። ይሄ የሚፈጥረው ስነ ልቦናዊ ቀውስ በጣም ትልቅ ነው። መጀመሪያ ይሄንን ማከም የሚገባ ይመስለኛል። ያንን ለማድረግ ደግሞ የመጀመሪያው ነገር በተለይ ከመንግስት የሚጠበቀው ጉዳይ የሚመስለኝ የአካባቢውን ሰላምና ደህንነት ማረጋገጥ የመጀመሪያው ኃላፊነት እንደሆነ ይሰማኛል። ምክንያቱም አሁንም በስጋት ውስጥ ያሉት እነዚህ ሰዎች ጉዳቱ የፈጠረባቸው ስጋት ብቻ ሳይሆን እነሱ እንደሚያነሱት ተዘርፈው በሄዱ ስልኮች ይደወልላቸዋል። ጭሶች ይታዩናል አሁን አላችሁ የሚል ዛቻና ማስፈራሪያ እንደሚደርስባቸው ይናገራሉ። አካባቢው ላይ ያለው የጸጥታ ኃይል አሁን በመከላከያ ቁጥጥር ስር ነው የቶሌ ቀበሌ። በርግጥ ግን ነዋሪዎቹ ካለባቸው ስጋት የሚመነጭም ሊሆን ይችላል ያለው ኃይል በቂ እንዳልሆነ ነው የሚያምኑት። ስለዚህ የጥበቃ ጉዳይ አሁን ለመኖር ዋስትና እንዳላቸው አያስቡም። ብዙዎቹ ጥቃቱን ተከትለው በህይወት የተረፉት ተሰደዋል። ከአካባቢው ሸሽተው ወጥተዋል። ብዙ ያልተቃጠሉ ቤቶች ባዶ ናቸው። ምንም እቃ የላቸውም። ምናልባት የተረፉ ቤቶችን ስናይ ማለት ነውና የመጀመሪያው ነገር አሁን ከመንግስት የሚጠበቅበት እዛ አካባቢ ላይ አካባቢውን ሰላምና ደህንነት ማረጋገጥ የመጀመሪያው ኃላፊነት ይመስለኛል። ሁለተኛ ነገር የተረፉ አካላት እንግዲህ ህይወት መቀጠል አለበት፣ መኖር አለባቸው፣ መልበስ አለባቸው፣ መብላት አለባቸው። ስለዚህ የዕለት ደራሽ ድጋፍ በትልቁ የሚያስፈልግበት አካባቢ ነው። አሁን አንዳንድ ቦታዎች ላይ የሚንቀሳቀሱ የሰብአዊ ድጋፍ እርዳታ የሚያደርጉ አካላትም ወደ እነዚህ ሰዎች ፊታቸውን ማዞር እንዳለባቸው ይሰማኛል። አሁን 22 ቀን ገደማ አልፏቸዋል። እስካሁን ድረስ የደረሰው እነሱ እንደነገሩኝ እኔ በአካባቢው ስንቀሳቀስ እንዳናገርኳቸው 15 ኪሎ ስንዴ እስካሁን ድረስ ደርሷቸዋል። አሁን ክረምት ነው፣ ወቅቱ ይበርዳል፣ ልብስ የለም፣ ተዘርፏል፣ ተቃጥሏል ቤታቸው። ከፍተኛ የሆነ የሰብአዊ ቀውስ ላይ ነው ያሉት እነዚህ ዜጎች። ስለዚህ የሲቪክ ማህበራት የሚመለከታቸው ይህንን ማህበራዊ ቀውስ ማስታገስ ላይ መስራት ይጠበቅባቸዋል። መንግስትም እነዚህ ዜጎች በተለይ መመገብ አለባቸው፣ መልበስ አለባቸው፣ እዚህ ላይ በሰፊው መስራት እንዳለበት ይሰማኛል። ሌላኛው ነገር የወደመባቸው ከፍተኛ ንብረት ነው፣ ያጡት ቤተሰቦቻቸውን ነው። መልሶ ማቋቋም በከፍተኛ ትኩረት መሰራት አለበት። እነዚህ ሰዎች እንደው ንብረት ይመለሳል፣ በርግጥ ህይወት ነው የማይመለሰው፣ ግን በአስቸኳይ ሁኔታ ኑሯቸውን እንዲለማመዱ ማድረግ የሚያስፈልግ ይመስለኛል። ሌላው ዘላቂ ሰላምን ማስፈን ላይ ትኩረት አድርጎ መሰራት እንዳለበት ይሰማኛል እኔ። ምክንያቱም እነዚህ ሰዎች ቦታቸው ነው እንግዲህ 42 ዓመት በላይ ማለት ነው እዛ የኖሩት። የሚወለዱ ወጣቶች አሉ። አሁን ስናናግራቸው የነበሩ አካባቢያቸው ክልላቸው ያ እንደሆነ የሚያስቡ ልጆች አሉ። ስለዚህ ይሄንን ስነ ልቦናቸውን ማከም ከአካባቢው ማህበረሰብ ጋር በቁርኝት የሚኖርበትን በመስተጋበር የሚኖርበትን ሂደት ማለማመድ መንግስት ያለበት ይመስለኛል። ይህንን ለማድረግ ደግሞ አካባቢው ላይ የሚንቀሳቀሰውን የታጠቀ ቡድን መንግስት ማስታገስ መቻል አለበት። ካለበለዚያ በስጋትና በሰቀቀን ነገ ምን እንደሚሆን ሳያውቁ የሚኖሩ ዜጎች ናቸው የሚሆኑት ማለት ነው። ስለዚህ የመጀመሪያው ነገር የሰላምና የደህንነቱን ጉዳይ መንግስት በአካባቢው ላይ ጠበቅ አድርጎ መያዝ አለበት። ከዛ የሰብአዊ ድጋፍ፣ የዕለት ድጋፍ፣ ሰው ካልበላ መኖር አይችልም። አሁን ደግሞ ወቅቱ እንደሚታወቀው የክረምት ወቅት ነው። ብዙ ነገር የሚያስፈልግበት ወቅት ነው። ሌላኛው አካባቢው በጣም አምራች አካባቢ ነው። የግብርና ቦታ ነው። በደንብ ያመርታሉ። አሁንም አዝመራው ማሳ ላይ እንዳለ ነው እንግዲህ ይሄ ችግር የተፈጠረው። ስለዚህ መንግስት ቶሎ ብሎ ሰዎች ወደ ስራ እንዲገቡ ማድረግ መቻል አለበት። ምክንያቱም መንግስት እርዳታ እያቀረበ ብቻ መኖር አይችልም። እነሱም ይሄንን አይፈልጉም። በመንግስት እየተደገፉ እንዲኖሩ አይፈልጉም። የሚፈልጉት ነገር የሰላሙ ጉዳይ፣ የሰላሙ ዋስትና ተረጋግጦላቸው ወደ ማምረት፣ ወደ ስራቸው፣ ወደ ዕለት ተዕለት እንቅስቃሴያቸው መግባት ይፈልጋሉና ይሄንን ነገር የአካባቢው አስተዳደርም መንግስትም ትኩረት ማድረግ እንዳለበት ይሰማኛል። ሳናነሳ ማንሳት የሌለብን ነገር ግን አካባቢው ላይ ሰላም እንዲሰፍን
የአካባቢው ሰላም መልሶ እንዲረጋጋ ዜጎች ተረጋግተው እንዲኖሩ የጸጥታ ኃይሉ ከፍተኛ ዋጋ እየከፈለ ነው። አካባቢው ላይ የኦሮሚያ ልዩ ኃይል የሀገር መከላከያ ሰራዊት አለ። በብዙ ዋጋ የህይወት መስዋዕትነት እየከፈሉ አካባቢውን ለማረጋጋት ብዙ ስራዎችን እየሰሩ ነው። ይሄ ስራ ግን ተጠናክሮ መቀጠል አለበት። እዛ አካባቢ ያለው ችግር ለአንዴና ለመጨረሻ ጊዜ ካልተፈታ የዜጎችን ሰላማዊ ኑሮ ማረጋገጥ የሚያስቸግር ይመስለኛል። ተመስገን ከምልከታ በርካታ ጉዳዮችን አንስተሃል። ያው መንግስትም ይሰራበታል ብለን ተስፋ እናደርጋለን። ለነበረን ጊዜ አመሰግናለሁ። بسم الله الرحمن الرحيم بسم الله الرحمن الرحيم እንግዲህ በሰላም አድርሶ በሰላም ይመልስህ ሀጅህንም ሀጃህንም አላህ ይምላው አገራችንን ሰላም አላህ አርገው እንዲህ በፍቅር እንደሰበሰበን ሙሐባችንን ያዝልቅልን ከአባቶች የወረስነውን የመተሳሰብና የመደጋገፍ እሴት በልጆቻችን ዘመን ማቆይቱ ያሳየን ሀገራችንን በረህመቱ ጠብቆና ልጆቿን በአብሮነት አክርሞ ዓመት ዓመት ያደርሰን መልካም የኢድ አልአድሃ አረፋ በዓል ይሁንላችሁ ዒድ ሙባረክ አቢሲኒያ የሁሉም ምርጫ በለነጋዴ ሱቁን ገበያው በደራበት ቦታ ይከፍታል። በሲኤምሲ አካባቢ በሚሊዮን የሚቆጠሩ ነዋሪዎች መካከል የተገነባ በከተማ ውስጥ ያለ ውብ ከተማ በሺዎች የሚቆጠሩ ሱቆችን በአንድ ጣራ ስር የያዘ በኢትዮጵያ ትልቁ የገበያ ማዕከል ግራንድ ሞል ለዘርፈ ብዙ አገልግሎቶች እጅግ ተስማሚ የሆኑ በከፍተኛ ጥራት የተገነቡ የንግድ ሱቆችን ለሽያጭ አቅርበናል። በሁሉም ሱቆቻችን ላይ ለአጭር ጊዜ የሚቆይ እስከ 25% ቅናሽ እንዲሁም በውጭ ምንዛሬ ለሚከፍሉ እስከ 30% ቅናሽ አመቻችተናል። ዛሬውኑ ይምጡና ሱቆትን በእጆ ያስገቡ። ለበለጠ መረጃ በ0977 60 60 60 በ0933 47 33 33 ይደውሉ። ሱቅ ከነገበያው ሱቅ ከነሸማቹ አያት ዞሮ መግቢያዬ ተመስገን። የስካውን ህይወት መንገዴ ሜዳማ ነበር። ቀጣይ መንገዴ ግን ዳገታማ መሆኑ አይቀርም። ስለዚህ ዳገቱም በብልሃት ጉልበቴ ሳይዝል ወጥቼ ፎይል ዘንድ የምር ቀን ሁሉም የክታለውና እባክህ በደህና ቀን ያስቀመጥኩትን ምርኩዜን አቀብለኝ። ይሄ ምን መሰለ ወዳጄ፣ በአማን ቀን ለማምሻ የሆነኝ ዘንድ ያስቀመጥኩት ምርኩዜ ነው። አንተም ሳይመሽ በጊዜ መላበል። ብልህ በጊዜ ይማራል፣ የነገ ስንቁን ዛሬ ይቋጥራል። ምርኩዝ ከ50 ዓመት በላይ ለሆኑ ጎልማሶች፣ አንጋፋዎችና አረጋውያን የቀረበ ከግምቶ በላይ ወለድ የሚያስገኝለው የቁጠባ መላ። ምርኩዜ የማምሻ ደመወዝ ከአዲስ ኢንተርናሽናል ባንክ። ማረፊያ ልዩ የሬዲዮ ሲትኮም ድራማ በአሸዋለም መልቲሚዲያ ፕሮዳክሽን ተዘጋጅቶ በኤፍኤም አዲስ 97.1 ላይ የሚቀርብ ማረፊያ። ደራሲ የኋላሸት ግርማና አቤል ሰለሞን፣ አዘጋጅ ይታገሱ ገስት ተጫኒ፣ ተዋንያን አበበ ተምትም፣ አሸናፊ ማህሌት፣ ገሊላ ርሶም፣ አቤል ሰለሞን፣ ሜሪ መላኩ፣ የኋላሸት ግርማና ሌሎች። ማረፊያ ከውጥረት ከጭንቀትና ከተመሰቃቀለ ሐሳብ የሚያሳርፍ ለጆሮ የሚመጥን ልዩ የሬዲዮ ሲትኮም ድራማ። ማስተካከያ ያደርጋለሁ። ክላስ ካይንኳኳ የሚጮሃል እንጂ ሻት በላሁኝ። ሻዬ አንተ ደግሞ ታንቆርብኝ። ከየት አምጥተህ ነው በዛት ሻት የምትበላው? ማረፊያ ዘወትር ቅዳሜ ረፋድ 5 ሰዓት ተኩል እንዲሁም በድጋሚ ሰኞ ምሽት 1 ሰዓት ተኩል በኤፍኤም አዲስ 97.1 ላይ ይቀርባል። ማረፊያው ነው መንገዴ የሚያመጣው ማረፊያ። የላቅ አገልግሎት ማዕከል። ተመልካቾቻችን የኢቲቪ 57 የቢዝነስና የስፖርት መረጃዎች ወደ እናንተ ተከታትለው ይደርሳሉ።
ከኔ ጋር 2 ሰዓት ላይ እንገናኛለን። አብራችሁ